ውድ ተመልካቾቻችን በዛሬው ክፍል ዝግጅታችን ተወዳዳሪዎቻችንን ለየት ባለ ሁኔታ ሰርፕራይዝ እናደርጋቸዋለን። በጥበብ ስራዎቹና በቀልዶቹ ተወዳጅ የሆነው አንጋፋ የጥበብ ሰው መኮንን ለአከ በየስራ ቦታቸው በመገኘት ተወዳዳሪዎቻችንን ለማበረታታት በሳንቃሾ ተገኝቷል። ተወዳዳሪዎቻችን ምንም የሚያውቁት ነገር የለም። ምን አይነት ምላሽ እንደሚኖራቸው አብረን እንመለከታለን። ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት። ከዚህ ካሉት እቃዎች በተጨማሪ ስልኮች ምናምን ነገር ለማምጣት ሞክሬያለሁ፣ ለመሸጥ ለመግዛት እነሱ ሞክሬያለሁ። በቃ እሱ ነው የጨመርኩት። ክላስ ፈተናም እየደረሰ ስለሆነ ማትሪክ ኦልራይት ነው። ኦኬ ነው አለው። እንዴት ነው ስራ? እሺ የወረታሽ በጣም አሪፍ በጣም አሪፍ። ተቀምጠን ነው ጋር ወግ ጥሩ ነው አይደል? ነው እንዴ ጠፍቶ ነው? በዚህ ደግሞ ወደ መብራት አይደል? እውነት አሪፍ ነገር ስትይዝ ፋ ሳንቃሾ ውድድር ተወዳደርኩበት ምክንያት አንድ እድል ለመሞከር ነው። እድል ለመሞከር ማለት ያለውን ነገር መሞከር ለማደግ እስከተፈለገ ድረስ ያለውን እድል መሞከር ስለሚያስፈልግ እድልን እየሞከርኩ ነው። ከዛ መሃል ማሸነፍም አለብን። የምሰራውን ስራ የተሻለ ለማድረግ ያሉ እድሎችን ለመጠቀም ውድድሩን ተወዳደር ሳንቃሾውን ተወዳደር ባሸነፍኩት 50 ሺህ ብር ብዙ ለውጦችን አምጥቻለሁ ማለት የሚታይ ለውጦች የሚታይ ግልጽ ሆነ። ለምሳሌ እነዚህ መሽራት መሸጥና አልጀመርኩም ነበር። ምንም አይነት ይሄ የለም ጭራሽ ባዶ ነበረ። ሞር ደግሞ የተሟሉ ማሽኖች አሉ። ባለፈው እንዳየናቸው የተሟሉ ማሽኖች አሉ። እነሱ የተሟሉት በሙሉ በተሸለምኳቸው ብሮች ናቸው። ይሄንን መጀመርኩት። ይሄ ፕሮፊታብል ስራ ነው፣ ይሸጣል፣ ራሱ ብሩን መልሶ ያመጣል። ስራ ከፍ እንዲያደርግ አፕግሬድ እንዳደረገው ያደረገኝ ያ ሽልማቱ ነው። ስልክ መሸጥ መግዛት ምናምን አልዳፈርም ነበር። አሁን እሸጣለሁ፣ እገዛለሁ። ብቻ ወደ ንግዱ እንደገባ ነው ያደረገኝ። አሁን ያለነው ኮምፒቲሽን ላይ ነን፣ ውድድር ላይ ነን ከአንድ 5 ሰዎች ጋር ነን እና ያ100 ሺህ ብር ለማግኘት ነው የምንወዳደረው። ያን 100 ሺህ ብር ባገኝ ለኔ ሞር አስፈላጊ የሚሆንበት ታይም ስራ ብዙ ጓደኞች አሉኝ አጠገቤ ጋር ስራ አሉ ሙያ የለመዱ እንደዚሁ ስልክ ሙያ ከኔ አጠገብ ናቸው። እኔም ከነሱ እሱም ከኔ እንዲህ የተያየን የለመድ ነው። እነሱን የሆነ ነገር ማስጀመር ከኔ አጠገብ አሁን እዚህ ጋር ለመስራት ትጠባለች ትንሽ ለብቻዬም ሆናት ለምታስቸግር ሱቅ ተከራይቼም ሊሆን ይችላል ወይ እቺ ያለችውን ቦታ ለማስፋት ሞክሬ ሰፋ አድርጌ 3-4 ሆነን ሌላም ቢዝነስ ለመጀመር ያለውን ጠንካራ አድርጎ ለመያዝ ሌላም ቢዝነስ ለመጀመር የተለያዩ መፈታት ያለባቸውን ችግሮች እንደ ስራ እድል ባኖልላቸው ቢያንስ መሞከሪያቸው ይሆናል። ለነሱ የተለያዩ ስራዎችን ይሞክሩበታል። በዛ ላይ የኔም አቅም ይጨምራል። ገንዘብ ማለት አቅም ነው። ማለትም ያለንን ነገር ገንዘባችን እየጨመረ ሲመጣ አቅማችን እየጨመረ ይመጣል። አቅማችን እየጨመረ ነው የሚመጣው። ስለዚህ አቅም ከፍ ካለ ነገሮችን የመዳፈር አብዛኛውን ጊዜ ስራ ላይ ድፍረት ይጠይቃል። ያን ነገር ለመዳፈር አንፈራም። ሪስክ ለመውሰድ አንፈራም። ያ ነው ትልቁ አስፈላጊ ነው ብያስብበት ሽልማቱ። እሺ አሁን ያለህበት ሁኔታ በጣም ደስ የሚል ነው። መቼም በ50 ሺህ ብር እንደዚህ አይነት ነገሮች ጀምራል። በእርግጠኝነት 100 ሺህ ብር ደግሞ ቢሆን ምን ሊሆን እንደሚችል መገመት ይቻላል አይደለ? ያው ያመጣቸው እቃዎች አምጥተው መልሰው ማለት ነው ራሳቸው ተጨማሪ ሌላም ያመጣሉ፣ ይሸጣሉ፣ ራሳቸው ይተካሉ። እስከምን ድረስ ነው ግን እንትን ሞራል ያስታውቃል? የመጀመሪያ ሙከራ ላይ ያስታውቃል። እኔ ያስታውቆኛል። ደስም የሚል ነው።
መሞከር አሁን መሞከር የጠላ ነው። መሞከርን ገና ሳንሞክረው ተስፋ እንቆርጣለን። አንተ ግን በመሞከር ውስጥ ሌላ ተጨማሪ እድልም አለ ብለን የሞከርከው ሆኖልም ተሳክቶልም ያው አግኝተሃል አይደል? ይሄ ምንም ጥርጥር የለውም። እርግጠኛ ነኝ አንተ ብዙ የምትሄድ ሰው ነህ። ከእግዚአብሔር ጋር ከእግዚአብሔር ጋር ነው። ከሱ ውጭ ከማንም ጋር ነው። ከእግዚአብሔር ጋር በደንብ የሚያስታውቅ ነው። ደስ የሚል ነው እና ትሄዳለህ። አሁን እዚህ ጋር የነገርከን ራሱ ሌላ ተጨማሪ ደስ የሚል ነገር ነው። ይሄን 100 ሺህ ብር ደግሞ ብታገኝ ቦታ አስፍተህ እንዳንተ የለመዱትን ጓደኞችን ካጠገብ አድርገህ አይደለ? እነዚህ ነገሮች ናቸው ትልቅ ነገሮች ያስታውቃሉ። ነገር ሲጀምር ግን እስከምን ድረስ ትሄዳለህ? የኔ በስራ ሞራል ጉዳይ ባይዘው እዚህ ጋር ነበር የጀመርኩት። መንገድ ዳር ነበረች፣ ዛፍ ጋር ነበረች። ያቺ ነበረች ዘንድ በልማት ማነው በኮሪደር አማካኝ ስትፈርስ ወደ ውስጥ ገባው። እዛች ጋር ያለን ራሱ ቤቷችን ነው የምታክለው፣ ግን 7-8 ሆነን ነበር የምንሰራው። ውጪ ስለሆነች ሸራ የላትም ምንም የለትም። በቃ ሚከላውን ይሄና ይሄ ይከልሉታል። እዛ ግን ማንንም አይከልሉም። ቁጭ ተሰብስበን ነበር የምንሰራው። ምክንያቱም እኔ ከነሱ ሼር እውቀት እናገኛለሁ፣ እነሱ ከኔ ሼር እውቀት እናገኛለሁ። ሁላችንም አልተማርንም። የምናገኘው እውቀቱን ከሶሻል ሚዲያ ነው። አብዛኛው ጊዜ ሶሻል ሚዲያን የምንጠቀምበት እኔ እንደዚህ አይነት ክፍተቶችን ለማሟላት ሶ ሞራላችን የዛኔም ጀምሮ አንድ አይነት፣ ዛሬ መስራት ሞራላችን አንድ አይነት። ግን ቦታው ስትጠብብን ምን አደረገ? ሁሉም በየቤቱ መሞከር ጀመረ ስራው። ሀሳብ ግን አንድ ላይ ሲሆን አብዛኛው ጊዜ አንድ ትልቅ ነገር ስለሚፈጥር ለዛም ነው እንትኗን የፈለኳት መስፋቷን አጠገቤ ጋር መሆናቸውን ለኔ ሞራል ይሰጠኛል። ለምን አጠገቤ ጋር እኔ የማልችለው ነገር ይመጣል። ስንት ብዙ አይነት ነገር ይመጣል። እነሱ ይሞክሩታል። እነሱም እንኳን አንችልም፣ ሁላችንም አንችልም። ግን የሆነ ሀሳብ ሼር እያደረገ በመጣ ቁጥር እያደገ ይመጣል። ያለን ፖዚሽን በሙሉ ትልቅ ነገር ለመስራት ቀላል ይሆናል። ምክንያቱም አንድ 50 ሎሚ አንድ ሰው ሸክም 50 እንደሚባለው ስንበዛ አሪፍ ኃይል ይመጣል ማለት ነው። ለዛም ነው አቅም ጉልበት ይሆናል። በዛ ላይ ደግሞ ኢቭን ሽልማቱን ከተገኘ በኋላ አሁን የሆነ ውድድር ላይ ያለ ማንነት ያለን ውድድር ላይ ያለን ከዛ በኋላ ግን ከሽልማት ቢመጣና ሽልማቱን እግዚአብሔር ብሎ ቢፈቅድ ቢሸለም ሞራል ያለበት ሞራል ላይ አቅም ሲጨመር ምን ይመጣል? ቀጥታ ወደ ስራ ነው። አሁን ደግሞ ሰሞኑን ማትሪክ ምናምን እያለቀ ነው፣ 12 ተፈታኝ እያለቀ። ስለዚህ ከዚህ በኋላ የሚመጣው በጣም ፍሪ ታይም ይበዛል። በጣም ፍሪ ታይም ስለሚበዛ ያለንን ፍሪ ታይም በሙሉ ወደ ስራ ካዞር ነው ማንለወጥበት ማንችልበት ትልቅ ማንነበት ምንም ሚንስ የለም። ምክንያቱም ምንም አይነት አብሶ ወጣትነትን ከሚጎዳው ነገሮች በሙሉ አንድ ትልቅ ሱስ ነው። ከአጠገቤ ጋር ደግሞ ሱስ ያለባቸው የሉ። ወደ ሱስ ዓለሙ ሳይገቡ ወደ ስራ ከገቡ ማንም ያስቆማቸው። ለዛ ነው የማስበው። እኔንም ማንም ያስቆመኝ የለም። ለዛ ነው የማስበው። ለዛ ነው እንትን እይታዬ ያን ያህል በጣም አሪፍ በጣም ደስ ይላል። እዚህ ጋር ፕራክቲካሊ ማሳይታናል። እነዚህ ባይዘው ከእንትኑ ከሽልማቱ በኋላ ነው የመጡት። ምንም ነገር አልነበረም። ማሽኖችም አብዛኞቹ አልተሟሉም። እስቲ ይህ ብቻ ነበር የነበረው ናቺ ግን ለዛም ሆነ ተሰራ ነበር። ዘንድ ደግሞ አቅም ሲጨመር ኃይል ሲጨመር ብዙ ነገር ሲሟላ ደፋር ለፈለኩትን ስልክ ደፋር ሆኜ ነው የምሰራው። በጣም ምክንያቱም ብዙ ነገር ይሟላ አያስፈራም። ሪስክም ለመውሰድ አቅም ካለ ቢሰበርም ከስቼ ተካለው ችግር የለም። ምክንያቱም ለመልመድ ነው፣ እየተማርኩኝ ነው። በዛውም እየሰራውም የተማርኩ ስለሆነ ለመልመድ ነው። የሆነ ነገር ይበላሻል አይደለ? በመበላሸት ውስጥ በጣም ብዙ ትምህርቶችን እማርበታለሁ። ዘከሱ ባሻገር ደግሞ ስራውን ከፍዬ ማስተካከል ይጨርሳል። አቅም አለ። አያስፈራም። አትሸማቀቅም። ያ ነው ትልቅ ነው። በጣም አሪፍ ነው። በጣም ደስ ይላል። እርግጠኛ ነኝ መቼም ይሄንንም ማሸነፈ መተውን እንደምናሰፋው እርግጠኛ ነኝ። እንዴ ምን ነካ? እኔም እዚች ጋር ትንሽ ደስታዬን በስክስታ ገልጣለሁ። ምን ችግር አለ? አዎ ይቻላል። ምክንያቱም ደስ ይላል። አንድ ሰው ከዚህ ተነስቶ እዚህ ጋር ደረሰ። በአወዳዳሪዎች መካከልም እኮ እምነት ሲጣልበት ጥሩ እኮ እና እርግጠኛ ነኝ አታሳፍረኝም። የሚቀጥለው ስመጣ ያልከውን አሸንፈህ እንዳልከው የሙያ ጓደኞችህንም አብረህ ከጎን አድርገህ በተንጣለለ ቤት ውስጥ እንደምናገኝ እርግጠኛ ነኝ። አዎ እግዚአብሔር ያሳካልህ። እግዚአብሔር ያርግልህ። በርታ። ጀለሽ
ጋደልሽ ባይዘው ድምጽ በጣም ተናራሱ ድምጽ በጣም ተናርጎ የነበረ ግን ያው ስለማላረፍ አበሰልሽ በርቺ እሺ እመጣለሁ እጠይቃለሁ ችግር የለም ማለት እሺ አብራት እሺ ዋው ከምር እኔ አልታወቀኝም ነበር መጀመሪያ ከምር ከሆነ አላወቅኩም ነበር ግን የሆነ ድምጹ ያውቀዋለሁ የሆነ ነገር አሁን ግን አሪፍ ነው ቤስት አልጠበቁት ነው ከምር አሪፍ ነው እግዚአብሔር ይመስገን እንዴት ናችሁ ቆይታ አሪፍ ነው እግዚአብሔር ይመስገን ትንሽ ስራ ቀዝቀዝ ብሎ ነበር አሁን ላይ አሪፍ ስለሆነልኝ ሰሞኑ አሪፍ እየተንቀሳቀስኩ ነበር እና አሪፍ ላይ ነኝ ሰላም እኔ ሳንቃሾ ውድድር የተወዳደርኩት ያው ሳንቲም ለማግኘት አስቤ ነው እና ትንሽ የኪሴ ላይ እጥረት ስለነበረብኝ የገንዘብ ማለት ነው እና ያ ደግሞ ስራዬ ላይ ለውጥ ያመጣል ያሳድግልኛል ብዬ ስላሰብኩ ባገኝ ብዬ ተወዳደር እና ውድድሩን ያደረኩት ለዛ ነው ባሸነፍኩት የ50,000 ብር ለውጥ ያመጣሁት መሰለሽ ትንሽ ያው ስራውን አሻሽሎልኛል ገንዘቡ ያው ያናህል ትንሽ በጀት ቢፈልግም ስራዬ ግን ከቅድሚያ ከነበረው የተሻለ ለውጥ አምጥቻለሁ እና ያው ማምረት ከምችለው ቅድሚያ ከነበረው ከፍ ብሎ ማምረት ይያለው ማለት ነው 100,000 ብር ለኔ ያስፈልጋል በያመንኩት ትንሽ ያው ቅድሚያ እንደነገርኩሽ በጀት ይፈልጋል ስራውና አሁን እኔ ለምሳሌ አሁን ባሁን ሰዓት ማለት ነው ትላንትና ትንሽ ከፍ ያለ ትዕዛዝ ታዝዤ ነበር እሱን ሰራሁና ከዛ ሌላ ትዕዛዞች ነበሩኝ እንዳጋጣሚ ማለት ነው ከዛ ቀጣለ ማለት ነው ያኛው ደግሞ እቃ ክፍለ ሀገር ነው የጫንኩት እና ክፍለ ሀገር ሲጫን የ12 ደዘን የሚይዝብኝ ገንዘብ በጣም ብዙ ነው እና ያን በቃ ሰጥቼ ያኛው ገንዘብ እስኪመጣ እየጠበቅኩ ነው ማለት ነው ስለዚህ አሁን የ100,000 ብር ደግሞ ቢኖር እዚህ ጋር የምታዘዘውን ስራ ሳላቋርጥ መስራት ይችል ነበር እና ያው ቢመጣ ከፍ ያለ አሁን እንደዚህ ሳታቆሚ ለመስራት የተሻለ እድል ይፈጥራል ብዬ አስባለሁ እና ለዛ ነው አሁን ትንሽ እጥረትም አለ ከፍ እያደረጉ እያሳደጉ መምጣት ነው እኔ ሐሳቤ አሁን ያን ብር ግን ይሄ 100,000 ብር ደግሞ ድንገት ቢመጣልኝ በቃ ዛሬ መፈታ የነበረው ስራ አልፈታም ማለት ነው ያኛው እስኪለቀቅልኝም አልጠብቅም እና ሪሳይክል እያደረግሽ ደግሞ ስታዘዥ በብዛት ስለሆነ ያለ ማድረስ ደግሞ ገንዘብ ያስፈልጋል እና መያዝም አለ ልክ እንዳሆኑ እንደተያዘብኝ ክፍለ ሀገር ልኬ እስኪላከልኝ እጠብቃለሁ ገንዘቡ ማለት ነው እና ለዛ ነው የሚያስፈልገኝም በእነዚህ አይነት ሁኔታ ያው ጠንከር ለማቆም ያስፈልጋል 100,000 ብር ቢመጣ የተሻለ ነው ግን የማየው ነገር ውስጥ አሸናፊነት ስሜት እንዳለ ነው እንደሚያሸንፍ እርግጠኛም ነው ይሄን እነግርሻለሁ ምክንያቱም ሽልማቱን ብሩን የሚያመጣው ሽልማት ነው አይደለ እንደዛ ነው የሚሰማኝ አይደለ እንደገና ደግሞ እቺ 100,000 ብር ያላት ነገር እኔም አልፎ አውቀዋለሁ መሰለኝ ይሄን ስራ ከዚህ በፊት እና ክፍለ ሀገር ምናምን ሲጫን ከክፍለ ሀገር ያለው ገንዘብ እስኪመጣ ድረስ ስራ ፈቶ ቁጭ ማለት አለ ትልቁ ግብ ምንድነው አሁን ግብ አለኝ ብዬ ስል ከዚህ ቀጥሎ ለዚህ ልጆቼ የሚሆን ነገር ትቼ ማለፍ ነገር አለኝ አንተ እንደው ዝም ብለህ ግቤ ብለህ የምትለው ትኩረቴ ያው ስራው ላይ ነው እና ስራውን ስሰራ ደግሞ አሁን ከዚህች የተነስቼ ያው ከፍ ለማድረግ ነው ወደ ድርጅት ወደ ፋብሪካ የተለያዩ እንትን ደረጃ አላቸው በቃ ከፍ ለማድረግ እኔ በራሴ ያው ቆርጫለሁና እምነቱም ያለኝ እንደዛ ለማድረግ ነው ቀድሜም ስነሳ ማለት ነው በስ ይሄ ነው የሚያስፈልገው ኤክስፐርት ነው ከዚህ በኋላ አይደል ግባችን ኤክስፐርት ነው ምክንያቱም የውጭ ምንዛሪ የሚያመጣ እንትን ራቅ አድርጎ ነው መስበር ማለምም ራቅ አድርጎ ነው ያችን ተረለ መምታት ነው በአንድ ሁለት የተጀመረች እርምጃ
ቀጣይነቷ የት ድረስ እንደሆነ አይታወቅም። እና ትልቁ ነገር እቺን ዓላማ ይዞ ሁሉ ጊዜ እሷን ለማሳካት መሮጥ ነው አይደል? ደግሞ ይሆናል እኮ በእርግጠኝነት ይሆናል። አንበሳ ነው ከራስ አልፎ ሌሎቹ ሙያው ትልቅ ሙያ ነው። እና ደግሞ የቀነሰ ሲቲቭ ነው እንደ እርብ ነው አይደል? እዚህ አይደል እንደ ዲዛይኖቹ አዳዲስ ናቸው። ራስን ታዲያ እናሸንፋለን ነው ምንም ጥርጥር የለም። በጣም ተመኘኝ አንበሳ አረ መጥቼሻለሁ። በጣም ብዙ ጊዜ ነው እንትን አላል ማን ያም ስራ መንደለን ይሰራል። እና የኛው ነው ማለት ነው። በድምፁ ነው ታደርገው ዝም ብለን ነው። እሺ ያለው እሺ ማስተካከል ምናምን ያክዛሉ። እሺ አብሽር ደስ ብሎኛል። ገና ሲመጣ ሲያወራ ጥያቄውን እየመለሰ እያለ በቃ የገባኝ ነገር ገብቶኛል። ስለዚህ አብረን ራዕይ ያለን ማለት ነው። ስለዚህ ለሱ ስራዎች መሳካት በሙሉ የበኩሌን አደርጋለሁ። እናስተዋውቃለን ጥግ ድረስ አቅማችን የቻለው ድረስ እሺ። ማለት አሁን ሰሞኑን የነበረኝ ያው እየዞርኩኝ እንትን እያልኩ ነበረ እየሰራው ነበረ። ያው ቅዳሜና እሑድ ስለሆነ እንትን የምሰራው ሰንደይ ማርኬት በተለያዩ ቦታዎች ያው ትምህርት ቤት ቢሮ ምናምን እዚህ እየሄድኩ ነው ስሰራ የነበረ። ተነስተልኝ ሳንቃሾ ውድድር የተወዳደርኩት ያው ስራ ለመጀመር ያው ካሁን በፊት ልብስ ምናምን እንጀራ ነበር መጋግረው። ይሄ የራሴን ስራ እንድሰራ አግዞኛል ማለት ነው። ያው ባሸነፍኩት 50,000 ብር የጀመርኩት አሁን ሳንቃሾ ስፖንሰር ካረገኝ ጀምሮ በፊት በየሰው ቤት ነበረ ያገኘሁትን ስራ የምሰራ የነበረው ማለት ልብስ ማጥብ ነበረ፣ እንጀራ ምናምን ነበር መጋግረው። አሁን ግን ያንን ትቼ ያው ቋሚ ይሄንን ብቻ መስራት ጀምሬያለሁ ማለት ነው። እና የዕለት ተዕለት ኑሮዬን በዚህ እሸፍናለሁ። ያው የ100,000 ብር ሽልማት ለኔ ያስፈልገኛል ብዬ የምለው ምንድነው ለምሳሌ ያው ተከራይቼ ብሰራ ምናምን በጣም ይሄ ብር ቶሎ ነው እንትን የሚለው የአንድ ወር የሁለት ወር ብከፍል በአሁኑ ሰዓት ሱቅ ውድ ነው እና ቦታም ስለተሰጠኝ እድልም ስለነበረኝ ያንን ኮንቴነርም ለማሰራት ሁለተኛ ነገር ደግሞ ቤትም ግዴታ ነው። ቤትም ተከራይቼ መኖር አለብኝ። ከሁለት አንዱ ቢያንስ ቢኖረኝ ያንን ነገር ሰርቼ ራሴን ለውጥበታለሁ። ቢያንስ ኮንቴነሩም ቢኖረኝ ቤትም ቢሆን ተከራይቼ የሆነ ነገር ሁኜ ራሴን ለውጬ ለመኖር ያው ያግዘኛል ብዬ ስላሰብኩ ነው። የ50,000 ብሩ አሸናፊ ሆነሻል አይደል? አዎ። በ50,000 ብሩ ተጠቃሚ ነሽ? አዎ። ይሄ 50,000 ብር መሸለም ምን በሞራልሽ ላይ ምን አይነት ለውጥ አምጥቷል? አንቺ ላይ ምን አይነት ለውጥ አለ? በጣም ለውጥ አለው ማለት በፊት ከነበረው አሁን ለምሳሌ በፊት ያው እኔ የምሰራው የተለያዩ ሰዎች ቤት ሄጄ ልብስም አሁን በቅርብ ጊዜ ነበረኝ ማለት ነው። በዛ ነው ልብስም እንደዚህ እንጀራ ምናምን የጋገርኩ ነበር ምኖር የነበረው። ሌላ የማገኘው ገቢ አልነበረም ከዚህ ከጓሬ ከማገኘው አትክልት ምናምን ውጪ ማለት ነው። ያሁን ግን ይሄን ባልትና ከጀመርኩበት ጊዜ ጀምሮ ለራሴም ከዚሁ ላይ ያነሰው የምጠቀመው ነገር አለ። ይሄንንም ሰርቼ ማለት ያው ትርፋማ ነው፣ አሪፍ ነው በጣም ብዙ የሚያስፈልገው ነገር ቢኖርም አሪፍ ነው። በዛ ብዙ መስራት እንድትችል አድርጎሻል ነው። ያው ጉልበትሽን በተለያየ ቦታ ላይ ከምታባክኝም
የራስሽን ጉልበት ለራስሽ ተጠቃሚ አድርጎሻል አይደለ? እንደው የዚህ 100 ብር አሸናፊ ሆነሽ ብትገኝ ምንድን ነው ሀሳብሽ? የ100,000 ብር አሸናፊ ሆኜ ብገኝ ያው እንደገና የሱቁ ለምሳሌ አሁን ሱቁን አሰርቼ የራሴ ሱቅ ይኖረኛል። ያ መንግስት ካሁን በፊት ቦታ ስትኝ ነበረ እና ያንን 50,000 ብር ነበር ኮንቲነሩን በወቅቱ ማሰራ የነበረው ማለት ነው። ያን 50,000 ብር ባለማግኘቴ ምክንያት ነው ያ ሱቅ ሊያመልጠኝ የቻለው። አሁን ያንን እንዳገኝ ይረዳኛል አንደኛ። ሁለተኛ ነገር ደግሞ የራሴም ለምሳሌ ከምሰራው ከማገኝ አሁን ለምሳሌ ባልትና አዘጋጃለሁ፣ በርበሬ፣ ሽሮ፣ ሚጥሚጣ ሌላም ደግሞ አለ የሚዘጋጅ ነገር ማለት ነው። ባልትና ሆኖ ብዙ ቅመማ ቅመሞች አሉ። እንደዚህ የአጥሚት እህል ምናምን ጨምሬ ማዘጋጀት አለብኝ። እሱን ነገሮች አዘጋጃለሁ ማለት ነው። ምርታማነትሽን በአይነትም በብዛትም ከፍ አደርጋለሁ ነው። በጣም አሪፍ በጣም አሪፍ። እርግጠኛ ነኝ ደግሞ ታሸንፊያለሽ። እሺ አመሰግናለሁ። ያኛው አሁን የምትይው ቦታ የግንባር ቦታ ነው ኮንቴነር ምናምን የሚባለው? አሁን በፊት የነበረው ለሚኩራ ወረዳ 6 ነው። ወረዳ 6 አካባቢ ያው በኮሪደር ልማት ከዚህ ከግንፍሌ ስንነሳ የዛሬ 2016 ምናምን አካባቢ ማለት ነው። በወቅቱ እጣ እንትን ብሎ ነበረ፣ እጣ ወጥቶልን ነበረ። በወቅቱ የተደራጀነው ለ5 ለ6 ነበር መጀመሪያ እዚህ 4 ኪሎ ላይ ማለት ነው። እና ያ ቦታ ኮንቲነሩ ሲነሳ ድጋሚ ሁላችንም ተበታተንን እና ያው እኔ በራሴ ቅሬታ አቀረብኩ ማለት ነው። ግዴታ መስራት አለብኝ። ሁለተኛ ነገር ደግሞ ቤትም የለኝም። እኔ የምኖረው ሸራ ላይ ነው እዚህ። በዛን ወቅት እንደዚህ ብዬ ስናገር ያው እግዚአብሔር ይስጠው ባይሳካም በወቅቱ የነበረው አመራር ፈቀደልኝ። ያው እኔ ለብቻዬ መሄድ እንደምችል ሌሎቹ አልፈልግም ብለው ነው ያፈረሱት። ከዛ ደግሞ ልክ ያ ዕጣ 1 አመት ምናምን ብቻ ፈጀ። ሲደርስ ቦታው ተሰጠን ማለት ነው። ልክ ሲሰጠን ያንን 50,000 ብር መክፈል አቅቶን በጣም ብዙ ብር አውጥቻለሁ ለትራንስፖርት የተለያየ ቦታ መርጠን ነው ለመሐንዲስ ምናምን ከተከፈለ በኋላ ያንን 50,000 ብር መክፈል ሲያቅተኝ አቆምኩ ማለት ነው። ስለዚህ አሁን ከዚህ 100,000 ብር አሸናፊ ብትሆኚ ይሄንን ቦታ አግኝቼ ስራዬን አሰፋፋለሁ። እግዚአብሔር ይመስገን። ደግሞ እርግጠኛ ነኝ ታሸንፊያለሽ። እሺ አመሰግናለሁ። ከእግዚአብሔር ጋር ጊዜ ሲኖር እየመጣሁ ጠይቅሻለሁ። እሺ አይዞሽ። እሺ እግዚአብሔር አለ አባቱንስና በርቺ። እሺ ሰላም ነው። አንቺ ደህና ነሽ? ይኸውልሽ አንቺ ባትጠይቂኝም እኔ ልጠይቅሽ መጣሁ። እሺ አንበሳ ከእግዚአብሔር ጋር ሁሉ ነገር ይሆናል አይደል? ስለዚህ እንግዲህ ያው ምርታማነት ሲጨመር በአይነትም በምንም ሲጨመር ማስታወቂያ ምናምን እኛም ያቀማችን እዚህ ቦታ አለ የከሊት ምርት ምናምን ብለን ማስተዋወቁ ላይ የራሳችንን ተሳትፎ እናደርጋለን። እሺ ይሄን ምንልሽ ያው በጣም ደስ ያለኝ እሳቸውን ብዙ ጊዜ ፊልም ላይ ምናምን ከድሮ ጀምሮ ያያቸው ያደኩ ናቸው። አሪፍ ነው። በጣም ነው ደስ ያለኝ። ጥሩ ነው ናቸው ብዬ ነው የማስበው እና የተባለው ሁለተኛው ሽልማት ሲያገኙ ደግሞ እንዳሉት የሶስቱም መንገድ የተሳካ ነው። ከዚህ ይልቅ እኔ ልል የምፈልገው እነዚህ ልጆች የሚያድጉ ናቸው፣ በሙያውም ተክነውበታል። ስለዚህ እነዚህ ልጆች ማበረታታት የሌላው ማህበረሰብ ተሳትፎንም ይጠይቃል። ለምሳሌ ጫማ የሚያመርተውን ጫማውን በመግዛት የእሷን አይነቱን ደግሞ ባልትና ሙያዋን በመግዛት የቅድሙም ልጅ ያየነው ልጅ ያው ሶፍትዌር
ምናምን ነው አይደለ? ሃርድዌር ነው ሶፍትዌር ሃርድዌር ነው በብዛት የሚለው እሱም ጥሩ ጅማሮ ነው። እንግዲህ በአካባቢው የምንገኝ ሰዎች የምናውቃቸው ሰዎች እነዚህ ሰዎች ምርታማነትን ከፍ ማድረግ ራሳቸው ተለውጠው ሌላውንም እንዲለውጡ የነሱን ምርት በመጠቀም ልናግዛቸው ይገባል እና አደራ ነው የምለው። በጣም ደስ ብሎኛል። የሶስቱም አነሳስና አካሄዳቸው ጠለቅ ያለ ነው። ስለዚህ አደራው ላይ ነው የማተኩረው። ይህንንም ዝግጅት ያዘጋጀውን ድርጅት ሊመሰገን ይገባል። ሰዎች ላይ ተነሳሽነትን ፈጥሮ የሙያቸው ባለቤት እንዲሆንና ራሳቸውን ጠቅመው ሀገራቸውንም እንዲጠቅሙ የማድረግ የመጣበት መንገድ ደስ ይላል። እንደገና ነፃነቱ ደግሞ በተለይ ነፃነቱ ያስደስታል። ስለዚህ ሊመሰገኑ ይገባል እና ሁላችንም በምንችለው በሙያችን ብናግዛቸው ወደፊት እንደሚሄዱ ምንም ጥርጥር የለኝም፣ እርግጠኛ ነኝ። ሶስቱም ከዛሬ 2 እና 3 ዓመት በኋላ የተሻለ ነገር ላይ ደርሰው እንደማያቸው ተስፋ አደርጋለሁ። ስለዚህ ይህን መረጃ ለእናንተ በማቅረብ በኩል ሳንቃ ሾው የዩቲዩብ ሰብስክራይብ፣ ላይክ ኤንድ ሼር በማድረግ ለዚህ ለተቀደሰ ዓላማ የበኩላችሁን እንድትወጡ አደራ ማለት እንፈልጋለሁ። ሳንቃ ሾው። ውድ ተመልካቾቻችን የዛሬ ዝግጅታችንን እንዴት አያችሁት? የሐሳብ መስጫ ሳጥኑን በመጠቀም ሐሳባችሁን ግለጹልን። በዚህ አጋጣሚ አርቲስት መኮንን ለአከን እጅግ በጣም እናመሰግናለን። ተወዳዳሪዎቻችንን በሳንቃ ሾው ተገኝቶ እንዲያበረታታ ጥያቄ ባቀረብንለት ጊዜ በአፋጣኝ መልስ በመስጠትና ጥሪያችንን አክብሮ በመገኘት ላሳየው ቅንነት በሳንቃ ሪያሊቲ ሾው ስም ለማመስገን እንወዳለን። እስከ ቀጣይ ሳምንት መልካም ጊዜ። The duty